በምን በልብስ በጥፍር በፀጉር የኃጢአት ስርየት ይገኛል ይላል። ኃጢአቱ ይሰረያል ብሎ ምንድነው የሚለው? አንድ ይብራል አንበባ ቆይ አይደለም ዳኒ አንተም አዳምጣ። ባክስ ተረጋግተሽ አውሪ። እኔ አሁን ተረዳሁት። ለካ እንዳንቺ አይነት ሰዎች ናቸው ሰውን ጴንጤ የሚያደርጉት። አሁን እኔ እልህ ይዞኝ ጴንጤ እንደሆነ አይቀበሉም አብትሄድም ችግሩን በመገላገሉን ውሰዱት። ኤርሚ ውሰዱት ሰተናቸዋል። ስሚ አይደለም ሰው በልህ እንደዚህ ምናምን እዛ ቤተክርስቲያን ያሉ ሰዎች ሲና አሁን አንቺ ለምሳሌ ካንዱ ገዳም ካንዱ ምናምን አንዱ ጸበል ምናምን እየተንከራተተ አይምሮ የተቃወሰ ሰው አይነት ባህሪ ነው ያለሽ። እኔን አታውቂኝም ነገርኩሽ እኮ። መልኬን ደግሞ ብታዩ ትደነግጫለሽ እኮ አልኩሽ። በቃ ፍጹም ዓለምን ስለሚገልጽ መልክ ነው ያለኝ አቋሜ። ፈልገንም ዝክረ ሰማዕታት ተግባሩ ራሱ ያስደነግጣል። አባታችን ኧረ መድኃኒዓለም እንደዛሬ ቀይ ኧረ በስመ አብ ዝክረ ሻይ በጣም አዝናለሁ። ኧረ ያው መታቂኛት መሰለኝ ምን የኢትዮጵያ ፍላግ በጣም አዝነዋል እንዴ? በጣም ነው ያዘኑት እንዴ? ዝክረ ሰማዕታት ኧረ ተይ እኔ ለመጀመሪያ ጊዜ የሰውን ታሪክ የሚያውቅ መስሎ የሚያወራ ሰው እኔ ነገርኩሽ። የሃይማኖት ቦታ ላይ ራሱ ገብቶ ማን ነው ኤርሚያስ ስዩም እንደዛ አለን ያልከኝ? ምምታች በኮሜንት እንደዛ አለህና ነሳብኩትኝ። ስዩም ማለት እኔ ልንገርህ ይኸውላችሁ እኔ እኮ ከቅድም ጀምሮ እየሰማሁ ይሄ ድምጽ በቃ ማለት እኛ ጋር ደግሞ አይ ቲንክ የሆነ አፍንጫውን አፍኖት ነው መሰለኝ የሚያወራው የነበር። ኦ ማይ ጋድ በሽታ ያፍንሽ አጋንንት ነሽ አንቺ። ምን አይነት ስቱፒድ ነሽ በእናትሽ። እንደዛ አይነት እነዚህ ያሉ ከጸበል ከመናምን ከአረብ ሀገር ሄደው ምናምን አጋንንት ሰብስበው በየቦታው የሚዞሩ ሴቶች ወደው ኢየሱስ ታች ላነሳው ትንሽ ይከብዳል። እሺ አታውቂኝም እኔን ምን አይነት ኦ ማይ ጋድ በጣም ይገርማል። አይዞህ ባይዘው ገና ብዙ ትባላለህና ቻለው ራስ ለማዘገር እኔ በነገራችን ላይ እኔ የኢትዮጵያ ፍላግ አድርጎ ገብቶ ዝክረ ሰማዕታት ምናምን የምትይው እንጦስ ምናምን የምትይው እኔ የጾም ምግብ ይሁን ምን ይሁን እንጦስ ራሱን ያላቅም ምን እንደሆነ እንጦስ ማለት ትርጉሙ ራሱ ምን ታወሪያለሽ? እንጦስ ምን እንደሆነ ትርጉሙን አላቅም። ደግሞ ማን ነው የምትሉት? ይሄ ደንቆሮው እዚህ ጋር አንድ ጓደኛ ይስቃል። እዚህ ይሄ ማን ነበር ያልከኝ ኤርሚያስ? ቀደም ዳቆን ነው ምናምን ያልከው? ስዩም የሚባል አንተ ጋር አንድ ነገር ሊከራከራል ነበር ስለ መስቀል ነው ምናምን። ከዛ በኋላ ምን አልኩት መሰለ በውስጥ በኩል ምንድነው ያልኩት? ያው መጽሐፈ ጤፉት አንተ አንድ ጊዜ ተናግረህ እንደውም አገር ቤት ደውዬ እጠይቃለሁ አላልኩም ነበር? መጽሐፈ ጤፉትንም ሊጠይቅ ስለሚችል አጥና አልኩት። ለምን ዝም ብሎ የመጽሐፍ ቅዱስ እንደማያውቅ እንዴ ለሰላም ሳይል እንዴ ክርክር አልደረስክም አንተ ልጅ ነህ ተማር ምንም አታውቅም ዳቆን ተባልክ እንጂ አንተ ዝም ብለህ ገብተህ ሰንበቴ በልተህ ነው የምትወጣው ሲባል የነበረ ሰው አይደለ እንዴ? ተካካ ምን ለማንኛውም አንድ ነገር ሮያል አጠቃላይ ስዩሜ መጥቷል ወንድምነት እንሄዳለን። ቆይ እሱማ ምክር ይኸው እዚህ ተመጣጣችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተ ነህ እንዴ? እኔ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍ ቅዱስና መስቀል በስንክሳር እሺ ታወራለህ። ቆይ እግዚአብሔር አትርፎናል። ለማንኛውም ግን ወለደና ማለደ የሚለው በደ ተገናኝቶብሃል ማለት ነው። መውለድ ማለት እግዚአብሔር አትርፎናል። እሱን ቆይ ሲቀስ ብለን እናወራለን አለ። እሺ ማማለድ ማለት ነው እንዴ? በነገራችን ላይ መውለድ ማለት ማማለድ
መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁም አልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አለ። መውለድና ማማለድ አንድ ነው። ይሄው እዛው ቤት ተለኮሰ ማለት ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይንም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዝሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ያው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ውሃ በወልድኪ ዘረፋ። እሺን እስኪ ፍታለኝ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ውሃ በወልድኪ ዘረፋ። ፍታለኝ። እርስዎ የሆነ ፈተና ነገር እያደረጉት ነው። አይደለም። አይ ከምልጃ ጋር የተያዘ እንደው እንዳጋጣሚ ከምልጃ ጋር የተያዘ ቅኔ ስለሆነች ነው። እና የምልጃን ትርጉም ላሳየሁት። አሁን ከእመቤታችን ጋር የተያያዘ ምልጃ ነው። ባይዘ የእመቤታችንን ምልጃ የሚያሳይ ስጡትና ያብራሩልን። ፈተና እየፈተኑ ነው እርስዎ ያሉት እንጂ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ሊቃውንት ይሰማል። ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። ቤተክርስቲያንንም ወላዲተ አምላክንም የምትወዳት ከሆነ ምንድነው ይባል? ስለ ፍቅር ምን ይቅር ይባላል? እንደው በከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን አይደለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜን የሚያስተው ከሆነ መልካም። ስለዚህ እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን ቀጥታ ላይ ነው? ዝም ብሎ የጠቅላላ የሽማግሌ ማውራት ያለበት የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ጥያቄ ይሁንልኝ ጥያቄዋን ብቻ ምንዋን ካሉ በቃ ተወው። አይ ወንድም ማለት እኔ እኮ የትትና አድርጌው ነው እኮ በዝምድና እንዲህ ልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሀሳብ ሲሰጥ ጠፍቶት አቅጣጫው መንገዱ ጠፍቶት ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለ እንዴ? ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይደል? ፈሊጥ ኧረ ይገባዋል። ቀሲስ ሊቀ ሊቃውንት እኔ በፍልጥ ነበር ብዬ የምለው ይሄን ልጅ አግኝቼው እራሱ ነበር ተንቀጭቅጮ የጠራኝ። ፈሊጥ ካልገባህ በፍልጥ ይመቷል ነው። መናፍቃኑ ጋር አትሄድ ታስበላናለህ፣ ተያይዘን ማለቃችን ነው። ይሄ ሰውዬ ነው እንግዲህ ሮያልም አሁን ተሳሳተ ብሎ ሲል የነበረው ማለት ነው። ፈሊጥና ፍልጥ አይገባም ወይ ብሎ እሳቸው ቀስ ብለው እየነገሩት ነው፣ በፈሊጥ ነገር ማለት ነው። ዲቤቱ ይቅርብህ፣ ተያይዘን ነው ማለቃችን ነው። እና እሳቸውም ደግሞ ቀሲስ ዲበኩልም ደግሞ አትርፎናል መድኃኒዓለም እሱን ተወችን ጉባኤ ቃና እስኪ ልበላት ፍታት ብለው ባሉት ስዩሜ እዚህ ቤት ቆጣ አስገቡልኝ። እኔ በደንብ አድርጌ ነው የምረግጠው። እስር ያው ኖ እንዳትረግጠው መርገጥ ሳይሆን አጠገብህ አለ። አያውቁኝም እኮ
አልሰደበህም እኮ አንተ ስዩም የምትባል ሰውዬ ታውቀኛለህ እንዴ? ወንድምነት ትልቁ ላይ ሆነ አንተ ለታርታል። ሰላም እንዴት ናችሁ? አንተ ኤርሚ ምንድነው ትናንትም ዛሬም ምን ታሳብ ማለት ነው? ግን እኔ ምንም ነገር እኮ አላልኩም። እኔ ቪዲዮን ያሳየሁት ለምሳሌ እኮ ማነው ስዩም የምትባል ሰው ቪዲዮ ታውቀኛለህ? እኔ በቃ እነሱ ሮያል ተናገር፣ ወደ ቁም ነገሩ ልመጣ ነው ወደ አንተ። እኔን ታውቀኛለህ ወይ? ጥያቄ ነው የምጠይቀው። አንደኛ በኢየሱስ የምታመን ከሆነ አትቆጣ፣ ሰው አትሳደብ፣ ሰው በሌለበት አትሳደብ። በማን የምታመን ከሆነ ቅድም የሆነስ አማን የምታመን ከሆነ ሰው ልትሳደብ አይገባም ነው ያልኩህ። እኔ አላምንም፣ እኔ ማንንም አላምንም። አሁን ወደ እኔ የኔን እምነት እንተውና ወደ አንተ ልግባ። አሁን አንተ እኔን ከታች ሆነ ተቺ መካሪውን እዚህ ደግሞ አንድ ድሮ ሰው ስም ያዘች ሴትዮ መጣች። እሷ ደግሞ አንጦስ ምናምን ብላ የሆነ ነገር ታሪክ አመጣች ምናምን። ምንድናችሁ እናንተ? ግን እናንተ ቤተክርስቲያን እንደናንተ አይነቱን የራሱ መያዟ ቤተክርስቲያን በጣም የምትገርመው ቤተክርስቲያን ነች የኛ ቤተክርስቲያን። እኔ ለራሱ ዓለም ውስጥ ምዳክር ሰውዬ ምኑን ማላቅ ሰውዬ ይቺ መጣ አንድ ነገር፣ አንተ ደግሞ ከታች አንድ ነገር። አንድ ቀን መከራ ያለው እኔ ልትከራከር ምናምን ሲባል ሁኔታን ሳየው ዝም ብለህ ፍርፋሪ ብቻ የቤተክርስቲያን ደጅ እየበላ እንደኖርክና እውቀት እንደሌለህ አካሄድ ዳኒ ቤቱን ማናጅ አድርገው ባካሄድ እዛ አንተ ማኔጅነት እኔ ልንገርህ ነገር ሮያል እንደውም አንተ ነህ ዲቤት ያስተረስክብኝ የሚባል ነገር አዲስ መረጃውን መጥቶልኛል በውስጥ ሮያል። አንተ በውስጥ ደውለህ ዲቤቱን አትቀበል ነው ቆይ እኔ ዘማሪያ ነበር ማቀው ስዩም ይሰጣለሁ ዲያቆን ስዩም ሮያል ራሱ ደውለህ እንዳትገባ ብለኸዋል አይደል? በዛን ቀን ዘማሪያ ነበር የመከረው። በኮሜንትን የመከርኩት ሳየው ምንም ስላላማረኝ እኔ ገባ ምንድነው ሁኔታውን ሳየው አንድ ጊዜ ቤት ከፍቶ ምናምን ትምህርት ሲሰጡት እንደውም ሲያስተምሩት አይቻለሁ። እነማን ናቸው ምናምን የሚባሉ የሃይማኖት ሰዎች። ስለዚህ ይህ ሰውዬ እንደገና ገብቶ ለምንድነው ነገሮችም ያቦካው ብዬ በውስጥ በኩል መጽሐፈ ጤፉትን ሊጠይቅ ይችላል። ልክ አይደለም ያልኩ ብዬ ላኩልህ። አረ ተረጋጋ አባቴ ምናምን አልከፈታላችሁ እኔ ላይ ትዶልታላችሁ። መታችሁ ደግሞ ዜኔ ጋር እንትን ትላለህ። ራስህ ሮያል አሁን ታዲያ ምንድነው ያልከው? ለምንድነው ቄሶቹ እዚህ ሰው እንዳይገባ የሚከለክሉ ብለህ ትላለህ? አንተ እኮ ራሱ አትግባ ኤርሚያስ ብለዋል። አትግባ አይደለም ያልኩት እንትን ነው መረጃ እኮ ነው የሰጠሁት። መጽሐፈ ጤፉትን እንዲያነብ ብዬ ነው። መጽሐፈ ጤፉትን አያውቀውም እሱ ጤፊውን የሚበላውን ምናምን መጽሐፍን አያውቀውም። ነገርኩት መጽሐፈ ጤፉት ብዬ አረባክ ትርፍ እንዲነ ባከዘን በለደዛ እኔ በነገራችን ላይ የሚገርምህ እንደኔ አይነት ባለጌ ምላስ ያለው የለም። ሰው ሲያከብረኝ ነው ማከብረው እንጂ አወርዳለሁ በመናገር ንግግር ከቲክቶክ አይ ሮያል ዛሬ እንትኑን እሱን ንግግሩን ትርፍ ንግግሩን ማለት ነውና እንደዛ ታሳደብ። አንደኛ ዲያቆናት ናቸው አክብራቸው። ባክ የራሱ ጉዳይ እኔ ዲያቆን ምናምን እኔ አላውቅም። ኖ አይ ምንም ነገር እኮ አላለህም ያለ ምናልባት በትክክል በአግባቡ ጠይቀው። ለምሳሌ ምንድነው ስዩሜ ከታች ጻፍከው ስታምታታ ምናምን ብለህ አልክ። እስኪ አውራው ማለት አውራው እሱ እኛ ትኩረት የምናደርገው እዚህ ላይ አይደለም። ወደ ዋናው አርስት እንመለሳለን። ግን ማጥራት ይመስለኛል ሮያል ይመስለኛል አይደለም ቆይ ሮያል ይመስለኛል ከዚህኛው አካውንት ውጪ ወይ ሌላ ቅድም እህቴ ጥሩዬ እንዳለችው የሚያውቁ ሌላ አካውንት ሊኖር ይችላል። እኔ ግን የማውቀው ሮያልን እዚህ ላላችሁ 750 ሰው ሮያል በዚሁ ፔጅ ነው የማውቀው። ዳንዬም ጋር እኔም ጋር እየመጣ በጣም ነበር ይሰድበኝ የነበረው። በጣም ማለት በጣም በሱን ያህል ልክ የሰደበኝ ሰው የለም። ግን እወደዋለሁ፣ ወንድሜ ነው፣ ኦርቶዶክሳዊ ወንድም ነው። በዚሁ ፔጅ ነው ማለት በዚሁ እችኑ ሎጎ ነው የማውቃት ነው። እችኑ ሎጎ ይሄን ስም ነው የማውቀው። ግን ሌላ አካውንት ኖሮት በሌላ ካላወቃችሁት በስተቀር ምናልባት ወይ ተመሳስሉባችሁ ሊሆን ይችላል። ደግሞ ሲያወራም አንዳንዱ ላይ ኦነስት ነው፣ በቃ በትክክል ነው የሚናገረው። አሁን እኔ እዚህ ካየሁት ማለት ሁሉ ሙሉ በሙሉ አውቀዋለሁ ማለት አይደለም። ለምሳሌ ስለ ህይወቱ ዱካም ይናገራል። የኦርቶዶክስ እምነት ተከታይ ነኝ ግን ዓለማዊ ሰው ነኝ፣ እጠጣለሁ፣ ፖለቲካ ውስጥም አለው ብሎ ይላል። በቃ ኦነስት ነው ማለት ነው። እና ተመሳስሎባችሁ ከሆነ ስዩሜና ጥሩዬ አይደል ነው። ሮያል ግን እኔ የማውቀው በዚሁ አካውንት ነው የማውቀው። ግን ሌላ አካውንት የለውም ብዬ ልል አልችልም። አንቱ ብለሽም ስጠሪ እኮ ካህን ነው ወይ? ምክንያት በቤተክርስቲያኒቱ አሁን እነሱም ዲያቆን ስለሆነ አንቱ ነው የሚባለው። ከታችም ፌዝ ስርሽም ያለው
ዲያቆን ስለሆነ አንቱ ይባላል። በቤተክርስቲያን ክህነት ያላቸውን አንቱ ተብሎ ይባላል። በእድሜም ከፍ ያሉ ሰዎች ክህነትም ያላቸው ማለት ነው። እና እንደ ካህንም ሊሆን ብዬ ጠረጠርኩ። ኧረ በእናትህ እኔ ካህን ምን እንደሆነ ራሱን አሁን አይደለም አለመሆንን ነገርከን እኮ። እና ይህን ነገር ብታጠሩት መልካም ነው። ኩሲ አልረሳንም። እሺ እና ነው እናንተም እንደዚህ አይነት ሰዎች ናቸው ሰውን ከቤተ ክርስቲያን የሚያጠፉት አልኩ። እነዚህ አሁን ተመልከት፣ አሁን ይሄ ለአንድ ክርክር እንኳን ብቁ ያልሆነው ሰውዬ መጡ እኔን ሊተች፣ እኔን ዓለማዊ ምንም የማላውቀውን ሰውዬ እንደዚህ ቢሆን እንደዚህ ነው ብል እኔ ሊተች ተነሳ። እቺ ደግሞ የድሮ ሰው ስም ያዘች ሴትዮ ደግሞ እንደገና ተነስታ እኔን ልተች ተነሳች። ምን ማለት ነው? እነዚህ ትክክለኛ የቤተ ክርስቲያን ጻሮች ናቸው። መቤቴ ምን አይነት ነው? በቃ ቻለው፣ እውነት ቻለው። በቃ ምንም ኧረ እኔም ራሳቸዋለሁ አሁን ራሳቸዋለሁ ግን አይባልም እንደዚህ። በድሮ አካውንት በሌላ አካውንት እየመጡ ምናምን አቶ እንጦስ ነው ያለችው ማን ነው ደግሞ እንደዚህ የተባሉ ምናምን። ኧረ እባክሽ በእናትሽ ኳስ በመሬት ተረጋጊ። ችግር የለም። ፕሮፋይል ላይ ገብተሽ አንደርስታንድ አድርገው ቅድም ያነሳነውን ሐሳብ ባይሆን አሁን አገልጋዮች ስለመጡ እነሱን ጥያቄዎች እንጠይቃለን። ከዛ ሐሳቡ ላይ ደግሞ ትንሽ እንቆይ። ዲያቆኑ ካለ ተመልሰና እንቀጥላለን፣ ሐሳቡን እናወራለን። እሺ ፌዝ እንኳን ደህና መጣ። እግዚአብሔር ይመስገን። ይሰማል አይደል ድምጽ? አዎ ትሰማለህ። እሺ መልካም። ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሳስታ አታውቅም? አልተሳሳተችም? ቤተክርስቲያን መቼም አትሳሳትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አልተሳሳተችም ማለት ነው። አዎ ምክንያቱም የምትመራው በመንፈስ ቅዱስ ስለሆነ የእሷም ዋና መስራች ኢየሱስ ክርስቶስ ስለሆነ በክርስቶስ ደም የተመሰረተች ናት። መስራቿ እውነተኛው ክርስቶስ ስለሆነ መቼም አትሳሳትም። ሁሉ ትምህርቷ አሁን ላይ ያለው የቤተ ክርስቲያኒቷ ውስጥ ከኢየሱስ የተቀበለችው ነው ማለት ነው። ለዛ ያልከን ያለው ፌዝ ኔትወርኩ ጥሩ አይደለም እሱ። እሺ ኩሲ ወይ እንኳን ደህና መጣ። እሺ ቤካይ እሺ ጥሩ። ከየት ቤተ እምነት ነው የመጣው? አታውቀኝም እንዴ? ነኝ ለሚሰማ ሰው ብራዘር ይሰማል። ይቅርታ አሁን እሰማለሁ አይደል? እሺ ፌዝ ያለህበት ይሰማል አይደል? ኔትወርክ ጥሩ አይደለም መሰለኝ። አይ ቲንክ አሁን ይሻላል ይመስለኛል። እሺ ቀጥል። ተስተካክሏል። አሁን ካልሆነ አስተካክለው ጊዜ እንስጥ፣ ከዛ ምቹ ሲሆን እንቀጥል ይመስለኛል። አዎ ደህና ነው። እሺ ቤተክርስቲያኒቷ ውስጥ ያሉ ትምህርቶች ሁሉ ከጌታ የተቀበለቻቸው ትምህርት ናቸው ማለት ነው። ነገርኩ እኮ የኛ ቤተክርስቲያን የጌታ ቤተክርስቲያን ናት። በነቢያትና በሐዋርያት መሰረት የታነጸች ናት። ስለዚህ አፖስቶሊክ ናት እንላለን። ለዛ ነው ሐዋርያት ናት እንላለን። ምክንያቱም ስላልመለስክልኝ ደግሜ ያስታውሳል ሐዋርያትን ትምህርት እሺ አብራራው። ደግመህ ነው የቀድሙ ንግግር ያወራው። ደግሜ እጠይቅሃለሁ። ቤተክርስቲያኒቱ ውስጥ ያሉ ትምህርቶች ሁሉ አሁን ቤተክርስቲያን የምታምንባቸው እምነቶቿ ሁሉ ከክርስቶስ ኢየሱስ የተቀበለችው ነው ወይ? አዎ እኮ አልኩ። አዎ ብሎናል። እሺ ጥሩ። የቤተክርስቲያኒቷን እምነቶቿን እንጀምረው። ምንድን ነው የምታወጣው መረጃ? የቤተክርስቲያኒቷን እምነት እኮ እምነት ስትል ለምሳሌ ዶግማ አለ፣ ቀኖና አለ፣ ስርዓት አለ። አዎ የቤተክርስቲያኒቷን እምነት ነው የማወራው ወዳጅ። እኮ እምነት ስትል ለምሳሌ አስተምረው ነው ያልከው አይደል?
ለምሳሌ ዶክትሪን ስትል ለምሳሌ ዶግማ አለ። ስለ ዶግማ ከሆነ እምነት የምታወራው ወይስ በለው ምንም በለው የፈለከውን ስም ስጠው፣ ስለ ቤተ ክርስቲያኒቷ እምነት ነው እያወራን ያለው። ለምሳሌ ነገረ ቅዱሳን የቤተ ክርስቲያኒቷ እምነት አይደለም? አስተምሮ ነው። አስተምሮና እምነት ላይ ያ አስተምሮ እምነቱ አይደለም እያልከን ያለው ነገረ ቅዱሳን ወይም ሴንቶሎጂ ክርስቶስ አይደለ? ነገረ ክርስቶስ፣ ነገረ ማርያም እነ የቤተክርስቲያን እምነት የሚባለው ይሰማል። ኔትወርክ ያሪፍ ነው፣ በደንብ ይሰማል። እሺ አሁን ትሰማለህ። የቤተክርስቲያን ማለት ኢየሱስ ክርስቶስ እግዚአብሔር ልጅ ነው፣ የባሪያ አምላክ ነው፣ እውነተኛ ጌታ ነው ብላ፣ ይሄ ነው መሰረታዊ እምነቷ። ዶክትሪን ካልክ አሁን ነገረ ቅዱሳን የምልህን ስማኝ፣ የማልልህን ነገር እያወራ እንትን ነገር አትመስርት ያልኩ። ስለ ቅዱሳን ያላት እምነት የቤተ ክርስቲያኒቷ እምነት ነው ወይስ እምነት አይደለም? ትምህርት አስተምሮ፣ የእምነት አስተምሮ በልክ ዋልኩ። ምን በለው የፈለከው አስተካክለው ቋንቋን አላስተካክለውም። እንደዚሁ ነው እያልኩኝ ያለሁት። ስለ ቅዱሳን እንደውም እየጻፍኩኝ ነው። እንደሱ ነው መማማር ያለብን፣ ስለምትክድ ማለት ነው። ያው እሺ ቀጥል። አሁን እኮ ቀላል ነው የቃላት አጠቃቀም ላይክ ቲዮሎጂካሊ አይደለም ዳኒ፣ ቲዮሎጂካሊ ኮሬክት የሚሆነው የእምነት አረጋጋው ስል አረጋጋው። ኧረ ምንም እኔ በጣም ተረጋግቼ ነው የማወራክ ዳኒ። አረጋጋው ስል እየጻፍን ሲሆን ክህደት አይኖርም ማለት ነው። ክህደት አይኖርም። አሁን ያስቸገረን አንድ ጠይቅ ዳኒ፣ መች ነው ስለ ክርስቶስ የምናወራው? ነገረ ክርስቶስ መች ነው የምጠይቀው? አይ እንደ እንትን ነው፣ እንደ ጥያቄ ነው። አይዞህ እሺ ቀጥል። እሺ ያው መጽሐፉ ምንድን ነው? እነግርሃለሁ። አትቸኩል ብራዘር፣ አትቸኩል። አጥራውና አትቸኩል። እሺ ያ ሆፕ ይታያል ብዬ አስባለሁ። እሺ ስለ ቅዱሳን ነገረ ቅዱሳን ላይ ያለ እምነት ቤተክርስቲያን የምታስተምራቸው እምነቶች ከጌታ የተቀበለችው ነው። አዎ እኮ አልኩ። አዎ ብሎናል። እሺ ስለዚህ ጌታ ግን ስትል ጌታ ቀጥታ አይደለም አይደለ? ከጌታችን የተማሩት ቅዱሳን ሐዋርያት አሉ። ከዛም በኋላ ከሐዋርያት ቀጥሎ ደግሞ የተተኳል። ወንጌል እንዴት እዚህ ደረሰ የሚለውን አንተን ነው የምጠይቅ። መቼም ጌታ በስጋ ተገልጦ በዚህ ዘመን አላስተማረንም አይደለ? ከጌታ የተቀበለችው ማቴዎስ ወንጌል ላይ አለ አይደለም? አዳን ይሁን። አሁን አንዳንዴ ቸርች ሂስትሪ ሚስ ስለምታረጉት ነው። ማቴዎስ ወንጌል ምዕራፍ 28 ላይ አሁን አንተ ነህ እያብራራ ያለው። እኔ አሁን ስጠኝ አይዞህ አትበል ዳኒ፣ እየተወያየን እኮ አይዞህ ሌላ ነገር ይመስላል። እኔ እኮ ረጋ ብዬ ነው የማወራው። ውይይት እናድርገው፣ ጭቅጭቅ እንዳይሆን ነው። እኔ ያው ለጭቅጭቅ ሳይሆን እየጻፍን ስለሆነ ምንም የምንጨቃጨቅበት ነገር የለም እኮ። ለዛ ነው የምንጽፈው። ግን ጨቃጨቅ ነው እኮ አንተን የምጠይቅ ወይስ አይደለም ስለ አዎ አልከኝ። ከጌታ አዎን ከጌታ የተቀበለችው ከመምህራን የተማረችው እኮ ጌታ ቀጥታ አይደለም መቼም በስጋ ተገልጾ አላስተማረንም አይደለ? ጌታችን ለቅዱሳን ሐዋርያት ስለዚህ አይደለም ያስተማራቸዋል እኮ ምንጩ ከጌታ ነው እያልከን አይደል ያለው? ምንጩ ማሳው እሺ ከጌታ ያስተማረን ግን አዳምጠኝ። ይኸውልህ የተማረችው ግን ከመምህራን ነው፣ የቤተ ክርስቲያን መምህራን ከቤተ የሐዋርያት ሰንሰለት ያለ አይዞህ ወዳጄ፣ የቤተ ክርስቲያን መምህራን ወደ ኋላ ባክትሬስ ዳኒ አይዞህ ማለት አያስፈልግ። ባይ ዘ ዌይ አይዞህ ማለት አያስፈልግ። ውይይት እኮ ነው። አትደረብ ብራዘር፣ አትደረብ።
አትደረግ። እሺ የቤተ ክርስቲያን መምህራኖች ባክትሬስ ሲደረጉ ትምህርቱ ወይ ከሐዋርያት ወይ ከጌታ እጅ ነው የሚወጣው ማለት ነው። የትምህርት አይደል? አዎ በቃ ይጻፍኩልህ። አዎን አልኩልህ። እሰይ አሁን በደምብ ሰምታችሁታል። ሶ ከጌታ የመጣውና ከሐዋርያት የተማረችው ይሄ ትምህርት በመጽሐፍ ቅዱስ ብንመዝነው እናገኘዋለን ማለት ነው የእግዚአብሔር ቃል ውስጥ። እሺ አሁን አንድ ደቂቃ ትጠኛለህ። ስለዚህ የኛ አስተምሮ መሰረቱ ምንድነው? መጽሐፍ ቅዱስ ብቻ ደግሞ አንልም እንደናንተ። ቅዱስ ትውፊት አለ፣ ሆሊ ትራዲሽን። ከዛም ደግሞ በቅዱሳን ሐዋርያት የተተኩ የቤተክርስቲያን አባቶች አሉ፣ ቸርች ፋዘርስ። ገብቶሃል? እኛ ሶላ ስክሪፕቸር አይደለም፣ መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስ ራሱ እኮ በትውፊት የመጣ ነው። ሐዋርያት እኮ ጌታችን በቃል የተናገረውን ነው ያስተማሩት። ኋላ ላይ ነው አይደል መልእክታቱ ወንጌሉ የተጻፈው። እንደዛ ብለን ነው እኛ ስንመልስ መጽሐፍ ቅዱስ ብቻ አንልም። ሐዋርያት ያስተማሩትን ትምህርት የተቀበሉ ሐዋርያን አበው አሉ። እነሱ እንዴት ተረዱት? የእነሱን መረዳት ይዘን ገብቷል አይደል እንጂ መጽሐፍ ቅዱስ ብቻ የሚባል ነገር የለም። እሺ ጥያቄን መልስልኝ። አንድ ደቂቃ አልፏል። ጥያቄን መልስልኝ። ባይዘው ያረሳምን ያው ጥያቄን መልስልኝ። ጥያቄ ምንድን ነው? ቀጥል። አየህ ጥያቄን ሳትሰማ ነው የምታወራው ማለት ነው። ያ ጊዜ ጥያቄን ሰምተህ ለማብራራት ሞክር። እሺ ያ የጠየቁ ጥያቄ እነኚህን ትምህርቶች ባክትሬስ ብናደርግ በእግዚአብሔር ቃል ውስጥ የምናገኛቸው የተጻፉ ጽሑፎች አሉ ወይን ያልኩ ወይ አናገኝ። ሁሉም አስተምሯችን፣ ቀኖናው፣ ዶግማ ሁሉም መጽሐፍ ቅዱሳዊ ነው ከመሰረቱ። ኦኬ ስለዚህ መጽሐፍ ቅዱስ ውስጥ እናገኛቸዋለን ማለት ነው ባጭሩ። አዎ እሺ አዎን አለ። መጽሐፍ ቅዱስ ውስጥ እነኚህን ትምህርቶች መጽሐፍ ቅዱስ ውስጥ እናገኛቸዋለን። በነገራችን ላይ ዳኒ መጽሐፍ ቅዱስ ስትል ሐሳቡን ነው አይደል? ሐዋርያት ወይም ወንጌላውያኑ የጻፉት መጽሐፉን ፊደሉን አይደለም እንዳትረሳ። ፊደል ከሆነ ሌላ ጉዳይ ነው። እነሱ ሐሳቡን ነው የጻፉት። ቀጥል። እናገኛቸዋለን። እሺ ፊደል አልጠየኩም ባይዘው የሐሳቡን ነው የጠየቁ። ፊደል አይደለም እያወራን ያለው። ኦኬ ፊደል ማንም የጠየቀ የለም። እሺ አሁን በጣም ጥሩ። አሁን በእግዚአብሔር ቃል ውስጥ የኃጢአት ስርየት በምን ይገኛል? በክርስቶስ ኢየሱስ። በክርስቶስ ኢየሱስ በኢየሱስ ክርስቶስ። በማን? በኢየሱስ ክርስቶስ አለ። በንስሐ ይገኛል። ኦኬ ከክርስቶስ ኢየሱስ ውጪ ሌላ የሚገኝበት መንገድ አለ መጽሐፍ ቅዱስ ውስጥ? እንግዲህ በቅዱሳን አማላጅነት የሚገኝ ይቅርታ አለ፣ ምሕረት አለ። ድምጽ ራቅ። በማንም በኩል ይሁን ኃጢአትን ይቅር የሚለው ኢየሱስ ክርስቶስ ነው። ጥያቄ ድምጽህ ርቋል። አውቀህ ካልሆነ ድምጽህን እየሰማን አይደለም ብራት። ይሰማል አይደል? ይሰማል። ርቋል ድምጽህ ብራት። እሺ አሁንስ? እሺ እኔ ጋር ነው ወይስ ሁሉም ጋር ነው? ይሰማል። እሺ አይሰማም? እሺ አሁን ጥሩ ነው። እኔ ጋር አሁን ትሰማለህ። ከኢየሱስ ውጪ ጥያቄውን ስማ። ከክርስቶስ ከኢየሱስ ክርስቶስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ? ነገርኩህ እኮ እኛ በኦርቶዶክስ አስተምሮ የኃጢአት ስርየት የምናገኘው በኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ ውጪ የለም ማለት ነው። ሰምታችሁታል። ኃጢአትን ይቅር የሚል እሱ ብቻ ነው። ኃጢአትን ይቅር የሚል በደልን የሚደመስስ ብራዘር የሚያሰረይ አምላክ። አሁን በደንብ ስማኝ። እኔ ማን ነው ኃጢአትን ይቅር የሚለው አላልኩም። ከክርስቶስ ኢየሱስ ውጪ የኃጢአት ስርየት የሚገኝበት መንገድ አለ ወይ ነው ያልኩ። መለስኩልህ እኮ ዳኒ።
ለምን ያንተን ቋንቋ ብቻ እንደመለስ ይፈልጋል? ጥያቄ ይሄ ነው። ካለ አለ ከሌለ የለም ነው የምትለኝ? እንዳንካካድ ልጽፈው ስለሆነ ምን ማለት ነው? ኢየሱስ ክርስቶስ ብቻ ነው ብዬ አለ የለም የምትለኝ እኮ ከክርስቶስ ኢየሱስ ውጪ ሌላ መንገድ አለ ወይ ሰው የኃጢአት ይቅርታና ስርየት የሚገኝበት? ምን መንገድ ነው ወይስ ምንድን ነው? ኃጢአትን ይቅር የሚል ኃጢአትን የሚያሰርይ ኢየሱስ ክርስቶስ ብቻ ነው አልኩ። አንተ እኮ የቃላት ጨዋታ ነው የጀመርከው ዳኒ። ወዳጅ እደግምልሃለሁ፣ የኔ ያንተን ሐሳብ ጥያቄን መልስ። ከክርስቶስ ኢየሱስ ወዳጅ ከክርስቶስ ኢየሱስ ውጪ የለም። በቃ ያው ሰምተናል፣ የለም። ኦኬ አሁን ጥሩ፣ ይሄው እንግለጠው። ያው ገድል ነው፣ ሌላ መጽሐፍ ቅዱስ አትገልጡ መቼም። ቀጥል። አይዞ ቤተክርስቲያንን ንገራት። ለምንድን ነው ገድል የጻፍሽው ብለህ ቤተክርስቲያንን መጠየቅ ያንተ እድል ፈንታ ነው። እኛ ቤተክርስቲያን አትደረብ ብራዘር፣ አትደረብ። አይዞ ብራዘር። አንተ ሚዩት ጋይስ፣ አንድ ጋይስ ሚዩት። ፌዝን በእግዚአብሔር በስርዓት አውራው። እሺ በጣም የተወደደ ወንድማችን ሚዩት። እሺ ያው ታደርጋለህ። ሚዩት ቴንክ ዩ ሚዩት። እኛ የምናነበው ሚዩት ብራዘር። አንድ በፍጹም ምንም አሁን ወዳጅ አይዞ ብራዘር፣ ሌላ አይደለም ምንም ቢሆን አሁን ላወራ ስለሆነ አይዞ ብራዘር። ካወራው በኋላ ቴንክ ዩ ኦኬ። እኛ መጽሐፍቶቻችሁን የምንገልጠው ቤተክርስቲያናችሁ ስለጻፈች ነው ብራዘርስ። ሶ እንዳናነባቸው በእናንተ ፊት እንዳንገልጣቸው ከፈለጋችሁ ቤተክርስቲያናችሁን አትጻፊ ማለት ያለባችሁ እናንተ ናችሁ። ይሄ የተጻፈው በኦርቶዶክስ ቤተክርስቲያን ነው። ስለዚህ እኛ ቤተክርስቲያን የጻፈቻቸውን ቤተክርስቲያን ያላፈረችበትን ጉዳይ የምናፍርበት ምንም ምክንያት የለን። የጻፈችውን እናነባለን፣ አለቅ። መልስ ካለ ትመልሳለህ፣ ከሌለ ደግሞ አንብበ ጠይቀ ትመጣለህ ማለት ነው። ይሄው ነው የሚሆነው። እሺ ይሄው እንደዚህ ይላል። ዳግመኛ አትደረብ ብራዘር። ሚዩት እንዳትደረግ ከፈለክ ሰው ሲያወራ ዝም በል። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ ዘርዓ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስ ፀጉርህ፣ ከጺምህ፣ ከአጽ ቁርጥ ወስዶ በእጁ የያዘ በክንዱ እንደ ማህተም ያሰረ በአንገቱም የቋጠረ በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል ይላል። ትክክል ነው ብለህ ታምናለህ? እሺ ኃጢአቱ ይሰረይለታል ማለት አዎ ትክክል ነው። እሺ ሰምታችሁታል። በመጀመሪያ ደረጃ ምንድነው ይሄ ክፍል ምንድነው ነው? አስተምሮ ነው ወይስ ምንድነው? ሰምታችሁታል። አዎን አለን። አዎን እኮ ምንድነው ነው? እዚህ ጋር የኃጢአት አዎን አለ። አዳምጠኛ አንዴ ብራዘር አንዴ። አዎን አለ። በቃ ተስማማ። አዎ ካልከኝ ተስማማ። በቃ ዋናው አዎ ማለት ነው። አሁን ሌላ ጊዜ አናባክንም ብራዘር፣ አናባክንም ሌላ ጊዜ። አዎን ብለሃል ቅድም። ቤተክርስቲያኔ ትምህርቷ ሁሉ ከእግዚአብሔር ቃል ጋር የተሳፋ ነው። መጽሐፍ ቅዱሳዊ ማስረጃ ሁሉ አለን ብለናል። የተጻፈ ይሄው ጽፌልሃለሁ እንዳትዋሽ። ይሄው አሁን ማስረጃ ቅድም ያልከውንም እንዳትረሳ። እሺ አዳምጠኛ። የመጀመሪያ ማስረጃ ጌታችን በወንጌሉ በዮሐንስ ወንጌል ይሰማል አይደል? ዮሐንስ ወንጌል ምዕራፍ ስንት? ኦኬ እሺ የዮሐንስ ወንጌል ላይ እሺ ምዕራፍ ስንት? ቃሉን ያው ስለ ሜቢ እንትና ልታግዘኝ ትችላለች። ምዕራፍ ስንት? ምዕራፍ 7 ላይ መሰለኝ እንደዚህ የሚል ቃል አለ። ቁጥር ስንት? በእኔ የሚያምን አይደለ ላመነ ሁሉ ይቻላል የሚል ቁጥር ስንት ብራዘር? አዳምጠኛ ብራዘር በግምት አታውራ፣ አውጣና እናውጣ እናንበብ። ኦኬ ችግር የለም። ወይ እሱን እንደውም ተውና ወዴት መሰለ የምንሄደው? እዚህ ጋር የኃጢአት ስርየት ሲል ምንድነው ነው?
ወዳጄ አሁን ማስረጃን የጠየቅኩ ብራዘር። አዎ ብለህናል፣ ተቀብለህናል። አሁን ማስረጃ የኃጢአት ስርየት ምንድነው? እዚህ ጋር ማስረጃ ወዳጄ፣ የኃጢአት ስርየት ሲባል ምንድነው ነው? አዎ ብለህናል። በቃ ገብቶ ሳይገባ ነው እንዴ አዎ ያልከው ወዳጄ? ኦኬ እሺ፣ የያዕቆብ መልእክት ጋር እንሂድ። እሺ ያዕቆብ፣ እሺ ያዕቆብ፣ እሺ ያዕቆብ ስንት? 2 ቁጥር ስንት? የያዕቆብ መልእክት እሺ 5:13 ጀምሮ። እሺ የያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ከእናንተ የሚያዝን ቢኖር ይጸልይ፣ ደስ የሚለው ቢኖር ይዘምር ይላል። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ወይም ሽማግሌ ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትን ዘይት ይቅቡት ይላል። የሃይማኖት ጸሎትን የእምነት ጸሎት ድውዩን ይፈውሰዋል ይላል። እግዚአብሔርም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይልና የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለች ይላል። ስለዚህ እዚህ ጋር የተደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳኑ በሰጠው ቃል ኪዳን ሲጀምር ይህ ክፍል ታምር ነው፣ አስተምሮም አይደለም፣ የተደረገ ታምር ነው ወዳጅ። አሁን ማስረጃ ነው የምናወራው፣ ማስረጃ ነው የምናወራው። አዳምጠኝ። ጴጥሮስ በጥላው እንደሚፈውስ ወዳጅ አይደለ ብራዘር፣ የኃጢአት እንዳትረሳው፣ የኃጢአት ይቅርታ፣ የኃጢአት ስርየት ቅድም የተምታታብን ላሳይ። የኃጢአት ስርየት በክርስቶስ ኢየሱስ ብቻ ነው፣ ከሱ ውጪ የለም ማልከን። አሁን ያነበብነው መጽሐፍ ላይ ደግሞ የቤተ ክርስቲያን የሐሰት ትርክት ምን ይላል? ይሄው በምን በልብስ በጥፍር በፀጉር የኃጢአት ስርየት ይገኛል ይላል። ኃጢአቱ ይሰረያል ብሎ ምንድን ነው የሚለው? አንዴ ብራዘር አንበባ። ቆይ አይደለም ዳኒ፣ አንተም አዳምጣ። ኃጢአቱ አዎ ብለሃል እኮ ሳይገባ ነው ወይ አዎ ያልከው ወዳጄ? አዳምጠኛ፣ አዳምጥ። አንተ የኃጢአት ስርየት ይገኛል ብለህ የተናገርከው ይገኛል ወይ ብዬ ስጠይቅ አዎን ያልከው ሳይገባ ነው። ኃጢአት ስርየት ይገኝለታል ማለት እግዚአብሔር እዚህ ጋር ይፈውሰዋል ማለት ነው። አዳምጠኝ። እግዚአብሔር ይፈውሰዋል፣ ምሕረት ይሰጠዋል ማለት ነው። የኃጢአት ስርየት ማለት አዎ ጌታችን ሲፈውሳቸው ምን ይል ነበር? ከምንድን ነው ይፈውሰዋል? የስጋ ፈውስ ማለት ነው። የስጋ ፈውስ ማለት ነው። የስጋ ፈውስ ራሱ ምክንያቱም በኃጢአት ምክንያት የስጋ ፈውስ ራሱ የስጋ ፈውስ እሺ እሺ እንዳልሆነ ላሳያችሁ፣ ችግር የለም። ከዛ እዚሁ ላይ እንመለሳለን። ይሄው ላሳያችሁ። ይሄው እሺ፣ ያው ውሸት ማጋለጥ ስለሆነ ስራችን ማለት ነው። እሺ ይሰረይለታል፣ በእግዚአብሔር ፊት ክብሩም ትበዛለች፣ ወንዶችና ሴቶች ልጆቹም እስከ 22 ትውልድ ድረስ ይድናሉ። ብራዘር ዘመንን አትጨርስ በከንቱ ተረት። ወደ ሐሳቡ እንመለስ። አሁን የኃጢአት ስርየት በጺም በፀጉር በጥፍር እንደሚገኝ ማስረጃ አንጣ። በጣም ጥሩ። እዚህ ጋር የኃጢአት ስርየት ሲል አስረዳው። ማስረጃ ከእግዚአብሔር የሚያገኘው አዳምጥ። ማስረጃ ብራዘር፣ ደዌ ካለበት ከደዌው ይፈወሳል። ማስረጃ አንጣ። በጺም በፀጉር በጥፍር የኃጢአት ስርየት እደግመዋለሁ፣ የኃጢአት ስርየት ማስረጃ አንጣ። አዳምጠኛ ዳኒ አዳምጥ። ይህ የታምር መጽሐፍ ነው። ታምር ገድል ሲነበብ ልክ እንደ መጽሐፍ ቅዱስ አንድ ክፍል ተመዞ አይነበብ። ሙሉ ሐሳቡ ምን ነው? እሺ ስለ ስጋ በሽታ መሆኑን ማስረጃ አንጣ ከዚህ መጽሐፍ ላይ። ችግር የለም። እየዋሸን ለትውልዱ ማሳየት የፈለግከው እዚህ ጋር የተደረገ ታምር ቁጥር ስንት? ታምሩን እኮ ነው ማንበብ ያለበት ወዳጄ። ቁጥር ነው የሚለው ታምር ገድል ሲነበብ ሙሉ ነው የሚነበበው። መጀመሪያ ቃል ኪዳንና ታምር ለይ። ይሄ ታምር ሳይሆን ቃል ኪዳን ነው። እኛ እኮ ስንቱን ነገር እናስተምራችሁ ወገኖች። ይሄ ቃል ኪዳን ነው እየተገባ ያለው ታምር አይደለም። ጌታ ቃል ኪዳን ገባለት ነው እያለ ያለው። ቃል ኪዳንና ታምርን መጀመሪያ ለይ። አሁን ይሄ ታምር አይደለም እየተደረገ ያለው፣ ቃል ኪዳን ነው እየገባለት ያለው። በምኑ? በኦርቶዶክስ ውስጥ በዘራ ብሩክ ጺም፣ ፀጉር፣ ጥፍር የኃጢአት ይቅርታ እንደሚገኝ ቃል ኪዳን የገባለት ቦታ ነው። ኃጢአቱ ምን ያደርጋል? ይሰረይለታል። ወዳጅ
አሁን ለዚህ ትምህርት ዳኒ ሙሉን መጽሐፍ ቅዱሳዊ ማስረጃ አዳምጠኝ። የዚህ ታምር ሙሉን ክፍል አንብበውና እግዚአብሔር በቅዱሱ አማካኝነት ያደረገውን ታምር ነው የምታየው። ታምር እኮ ነው። ምንድነው እንትን የምትለው? ሙሉ ለምን አታነበውም? ምክንያቱም ገድላት፣ ድርሳናት፣ ታምራት ይሁን አንድ ክፍል ማንበብ አትችልም። እሺ ታምር መሆን እሺ፣ በደንብ ስሙት። ርዕስ ሊቀይር ነው። አሁንም ማስረጃ አልሰጠንም። የጠየቁት ጥያቄ ምንድነው? እሱ በጺም፣ በጥፍር፣ በፀጉር፣ በልብስ የኃጢአት ይቅርታ ይገኛል የሚለውን የቤተ ክርስቲያኒቷን ሐሳብ ትምህርት ማስረጃ አንጣ ነው። የለውም ማስረጃ። ታምር ነው አለ። ኦኬ ታምርም ይሁን ታምር አይደለም፣ ታምር እንደሆነ ማስረጃ እንዳልሆነ ይሄው ማስረጃ ላሳይ። ከዛ ታምር መሆኑን አንተ ማስረጃ ትሰጠናለህ። ቃል ኪዳን መሆኑን ላሳይ። ይሄው አንዴ ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ ምን ገባለት ይላል። እስቲ አንብቡት ወገኖች። ታምር ነው ወይስ ቃል ኪዳን ነው? ይሄ እኮ ቃል ኪዳን ሰጠው። ታምር ነው ወይስ ቃል ኪዳን ነው ነው ጥያቄው። ቃል ኪዳን ሰጠው አልኩ። ቀጥል፣ ሙሉን አንብበው እኮ ነው ያልኩት። ኦኬ የሰጠው ቃል ኪዳን ምንድነው? አሁን ወደ ታች ቃል ኪዳኑን አንብበው። የሰጠው ቃል ኪዳን ምንድነው ብራዘር? ና ወዳጄ፣ ኔትወርክ ወዳለበት ና ብራዘር። ይሰማል አይደል ዳኒ? የሰጠው ቃል ኪዳን ምንድን? አንብቤልሃለሁ ብራዘር። አሁን ማውራት ነው ያለብህ። አይዞህ በርታ ብራዘር። የሰጠው ቃል ኪዳን ምንድን ነው? ላንብብልን። የሰጠው ቃል ኪዳን ምንድን ነው ወዳጄ? ይሄው ላንብብልህ እኮ አልኩ። እንዲህም አለው ከልብስ፣ ከጥፍር፣ ከራስ ፀጉር፣ ከጽም፣ ከአጽፍ ቆርጦ ወስዶ ለማለት ነው። በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቅንዓት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ ከደዌው ይድናል ማለት ነው። ትርጉሙ ጌታችን ደዌ የስጋ ደዌ ያለባቸውን ፈውሶ ኃጢአት ተሰረይሎታል ይለው ነበር። ከስጋ ደዌ አሁን ጥያቄ ቆይ አንዴ ቆይ ረጋ በል። አሁን እሱ ጋር ደግሞ እንመጣለን። አሁን አናጥረው። ቀደም የዋሸውን ውሸት አጥርተህ ነው እንሂድ። ተአምር ነው ወይስ ቃል ኪዳን ነው? ቃል ኪዳን ችግር የለው። ችግር አለው ችግር የለውም እንዳትል ብራዘር። ችግር ስላለ ይኸው ቀጥሎ ፔጅ ላይ ታገኘዋለህ። እዛው ላይ ስትሄድ እንሄዳለን። ከዛ አሁን ተአምር የሚለውን ታሳየናለህ። ቃል ኪዳን ይኸው እኛ ቃል ኪዳን ነው። ይሄ የተገባው ተአምር ነው አይደለም። ሊዋሽበት ይችላል አይችልም። ጌታ ምንም በለው ይወለት ምርለው ቃል ኪዳን ተቀበልኩት እኮ አልኩ። ወሳጅ አይዞ ብራዘር። ቃል ኪዳን ማለት አንዴ የተፈጸመ ጉዳይ ነው። ተአምርና ቃል ኪዳን አንድ አይነት ነው። ተአምርና ቃል ኪዳን አንድ አይነት ነው። እሺ አዳምጠኝ፣ አሁን አዳምጠኝ። ተአምርና ቃል ኪዳን አንድ አይነት ነው ወይ ወዳጅ? ታምር ነው፣ ቃል ኪዳን ነው። ምንድነው? አንድ አይነት ነው ወይ ነው ጥያቄው ብራዘር። አንድ አይነት ነው ወይ? ምን ማለት ነው አንድ አይነት ማለት? ቃል ኪዳን ማለትና ተአምር ማለት አንድ አይነት ነው ወይ? እዚህ ጋር የምታገኘው መጽሐፉ በሙሉ ጌታችን ለዘራ ብሩክ በሰጠው ቃል ኪዳን የተፈጸሙ ታምራት ናቸው። እኔ ጠየቅኩ ስለ መጽሐፉ አይደለም። ቃል ኪዳንና ተአምር አንድ አይነት ነው ወይ? አይደለም። እሺ አሁን ጌታ የገባለት ቃል ኪዳን አንዴ በተአምር ተፈጽሞ አሁን ላይ የማይከናወን ጉዳይ ነው። በጣም ጥሩ። አሁን አዳምጠኝ አንዴ። ኦኬ ቃል ኪዳኔን ከመረጡት ጋር እፈጽማለሁ ብሏል ጌታችን አይደለ? ቃሉ የታመነ ስለሆነ ብዙ ቃል ኪዳን ገብቷል ለቅዱሳን። መጽሐፍ ቅዱሳዊ ነው። ይህ የተገባላቸው ቃል ኪዳን ታምር ያደርጋል። በክርስቶስ ኢየሱስ አምኖ የተጠመቀ ክርስቲያን ነው። ሲጀምር ላመኑት ነው የሚደረገው። አልጠየኩም። እስካሁን ያልጠየኩህን ነው የምታወራው። የጠየኩህና እርግጠኛ ነኝ ጥያቄው ምንድነው ነው የምትለው። አሁን ቀጥለ የጠየኩህን ጥያቄ ነው። ቃል ኪዳን ምንድነው አልከኝ አይደለ? ቃል ኪዳንና የጠየኩህን ጥያቄ ብራዘር፣ የጠየኩህን ጥያቄ ድጋሚ ጠይቅሽ። ካልተመለሰልህ ድጋሚ ጠይቅ። አይዞህ ብራዘር፣ ተረጋጋ። ስሜት ያያቱ ረጋ ብለህ ስማ።
አሁን ይሄ ቃል ኪዳን አሁን ላላችሁት ኦርቶዶክሳውያን ይሰራል ወይስ ተአምር አንዴ ተከናውኖ አልፏል? ብራዘር እሺ ለዘላለም ይሰራል። ይሰራል። በክርስቶስ ኢየሱስ ግን ለማን ነው የሚሰራው ነው? አልጠየቁም። ይሰራል አለን። እሺ ይሰራል ስላልከን ተአምር አይደለም ማለት ነው። አሁንም ያኔ ተከናውኖ ያለቀ ጉዳይ አይደለም። አሁንም ይሰራል እያልከን ነው። ምን ማለት ነው? አሁን ምንም እሱ አይደለም ጥያቄ። የኃጢአት ይቅርታ አይዞ ይኸው አሁን ወደዚህኛው ነው የምንመለሰው። ወደ ጠቀስካቸው ጥቅሶች ነው የምንመለሰው። በዚህ መሰረት የሚሰራ ቃል ኪዳን ስለሆነ ተአምር ነው ብለህ ቅድም ስለዋሸ ነው እዚህ ጋር የቆምነው። ጨረስ ነው ማለት ነው። ተአምር ሳይሆን ቃል ኪዳን ነው which is አሁንም ይሰራል ብለህናል። ሙሉን አላነበብክም። ቀጥሎ ፔጁን አንብበው አልኩ። ለምን አታነብም ታዲያ? ወደ እሱ ታነብል እሱ ያንተ አሳይመንት ነው። አሁን ለኔ የምትሰጠኝ ማስረጃ አሁን የሚቀጥለው ላይ የተደረገ ተአምር አለ አይደለ? እሱን ለምን አታነበውም? በቃ አሁን የተስማማን እኮ አሁን ይሰራል እኮ አልከን። በቃ ጨረስን። ማንበብ አይጠበቅብንም። አሁንም ይሰራል ካልክ ዳኒ፣ እኔ ለመከራከር አይደለም። የገድላ ተአምራት መጽሐፍ ሙሉን ማንበብ አለብህ ክፍሉን። ስለዚህ እኮ አሁን ይሰራል። ይሄው ሙሉን እናነበዋለን። አሁን ይሰራል ወይስ አይሰራም? አሁን መጀመሪያ አንብበዋ ስታነብ አሁን ይሰራል ወይስ አይሰራም ስንባባል እኮ ይሰራል አልከን። ጨረስን። በቃ አለቀ። ስለዚህ ብናነበው በፊት የተከናወነውን ጉዳይ አሁን ደግመን በአንተ ህይወትም እያየነው ነው። ስለዚህ ይሰራል። አሁን ጊዜ ማባከን አይኖርብንም ብራዘር። ይኸውልህ ዳኒ፣ አንተ በቃ if you are confident የሚቀጥለውን ፔጅ አስነብብ። የተደረገው ታምር ምንድነው? እናንብበው ሙሉን። አይዞ ብራዘር። እሺ ላብስል። እሺ ወገኖች በደንብ ስሙ። የሚቀጥለውን ጓግቷል ወዳጃችን እና እስቲ እንስማው። የሚቀጥለው ደግሞ ምንድነው የሚለው? አንዴ ስሜት ያቱን በቃ ይኸው ላነበው። እሺ ግን ማስረጃ ነው የምንቀጥለው። እሺ ይኸው በደንብ ስሙ። በከበረች በብፁዕ አባታችሁ ዘራ ብሩክ እጅ ክቡር ቆቡን እና ቅዱስ አስኬማውን ስጋ ማርያምም የሚባል ንጹሕ የደረት ልብስን ከቆዳ የተሰራ ቅናትን የተቀበለ ከዘላለማዊ እሳት ይድናል። የወንዶችና የሴቶች ልጆች እስከ 7 ትውልዱ ድረስ ይድናሉ ይላል። አሁንም ቃል ኪዳን ነው። እዚህ ቃል ኪዳን ላይ ደግሞ መተን እናወራለን። ምንድነው ወዳጄ? አሁን ጥያቄ አዳምጠኝ። ከብፁዕ አባታችን ምንኩስናን የተቀበለ ማለት ነው አይደለ? ምንኩስናን የተቀበለ ሰላም ነው ብራዘር፣ ይሰማል አይደል? እያበራ ነው ወንድሜ። ፌዝ ሰላም ነው ጋይስ ብራዘር። አይዞ ብራዘር። እሺ ኔትወርክን አስተካክል። ሰማ ዳኒ ኔትወርክ ነው። ምን ለምን ስሜታዊ እንዲሆን ነው እንደዚህ የምትለው? በእግዚአብሔር በቃ በስርዓት አናግረው። በጣም በቃ በጣም ስርዓት ያለው ወንድማችን ነው። እግዚአብሔር ጥሩዬ ችግር የለውም። ሚውት ታደርጋለህ አኒ ማለት ይሄ ውይይት አይደል እንዴ? በቃ እውነት አለዚያ ቤቱ ራሱ በቃ ወይ ጥሩዬ ተይ። እሺ ፌዝ ዳኒ ይሰማል? ትሰማለህ? እሺ ይሰማል አይደል? እሺ በጣም ጥሩ። አሁን እሱም ቃሉ የታመነ ነው። ምንድነው? በብፁዕ አባታችን አሚን ቃል ኪዳን ነው አይደል? በአቡነ ዘራ ብሩክ ቃል ኪዳን ነው በደንብ የተፈጸመ። በቃ አሁን ይሄንንም ቃል ስለዚህ ቃል ኪዳን ነው። አሁን ስለዚህ ቃል ኪዳን ነው የጠየቅኩ። እዚህ ጋር ነው የጠየቅኩ ብራዘር። ይሄ እዚህ ጋር ነው ያለው። እኮ አሁን እድል ስጠኛ። አይ አልሰጠውም። ይሄንን እኮ ይሄውና ማስረጃ ብራዘር፣ መካድ መዝለል አንችልም። አሁን በማስረጃ በጣም መጽሐፍ ቅዱሳዊ እንደሆነ እኮ ልነግርህ። ምን ማለት ነው? የጠየቁት ጥያቄ ወዳጄ እዚህ ጋር ነኝ ብራዘር። ይሄው አትዝለል ወዳጄ፣ አትዝለል። አትዝለላ። ይሄው በጺምህ በጥፍርህ በፀጉርህ የኃጢአት ይቅርታ ይገኛል ብለዋል። ለሱ ማስረጃ አንተ
ኦኬ ምን ማለት ነው? የፈለግከውን በለውና ማስረጃ ሲባል ምንድን ነው አልከው? የኃጢአት ስርየት ማለት ምን ማለት ነው? ከደዌ ስጋ እኮ ማለት ነው። አንተ የደዌ ስጋ የሚል አንተ ከመጽሐፉ አንተ አትዋሽ። እሺ ጌታችን ለምሳሌ እዚህ የደዌ ስጋ የሚል አዳምጥ የስጋ ደዌ አንተ የደዌ ስጋ የሚል አንተ እዚህ ውስጥ ኃጢአት ተሰረዩልሃል ይሏል። የደዌ ስጋ ስለ ስጋ ደዌ የሚያወራ መሆኑን መጀመሪያ ከዚህ ውስጥ ማስረጃ አንተ ይሄው ነው የዘላለም ሕይወት እንደሆነ ይሄው በማስረጃ እያሳየው ነው። አንተ ከዚህ ክፍል ላይ ስለ ደዌ ስጋ መሆኑን ማስረጃ አንተ ኦኬ ካለዛ በመዋሸት ነው ቤተክርስቲያንን ዲፌንድ የምታደርገው ማለት ነው። ምንም ችግር የለውም። አዳምጠኝ ይኸውልህ ዳኒ ማስረጃ አንተ ብራዘር ይኸው አነበብኩልህ። የቱ ጋር ነው ስለ ስጋ የሚያወራው? ስለ ስጋ ፈውስ ነው። ይኸውልህ ኃጢአቱ ይሰረይለታል ማለት አዳምጥ። ኃጢአቱ ይሰረይለታል ማለት ከደዌ ስጋ ይፈወሳል። ማስረጃ አንተ ይኸው ማስረጃ አንተ ከዚህ ክፍል ላይ ማስረጃ አንተ ብራዘር ና ማስረጃ አንተ ከየቱ ክፍል ላይ ይኸው ስለ ደዌ ስጋ ስለ ስጋ ፈውስ የሚያወራ መሆኑን ማስረጃ አንተ። ምክንያቱም እያወራ ያለው ይኸው 22 ትውልዱ ከበሽታ ነው ይድናል እያለ ያለው መጽሐፍ ቅዱስ ይኸውልህ እስከ 10,000 ትውልድ ከበሽታ ወዳጅ አሁን ስለሱ እናወራለን። እያወራ ያለው ይድናል ሲል ይድናል እያለ ያለው ከበሽታ ደዌ ነው ወይ ከደዌ በሽታ ነው ወይ ይድናል እያለ ያለው? እሺ አዳምጠኛ እዚህ ጋር የኃጢአት ቤት ያገኛል። አዳምጠኛ ታዲያ ለምን እድል አትሰጥም? እኔ እኮ እድል የማስጠኝ እኮ እንዴት ብዬ ነው የምመልሰው? ማስረጃ ነው የጠየኩ። ማስረጃ ስትጠየቅ ለምን ታለቅሳለህ? እዚህ ውስጥ ነው የጠየኩ። ማስረጃ አንተ ነው። እኔ ምንም እዚህ ጋር የማፍርበት እኮ ማስረጃ አንተ ነው። ያው ማስረጃ ነው የጠየኩ ወዳጅ። እስካሁን እየለመንኩ ያለሁት ፌዝ ማስረጃ አንተ ነው። እስካሁን እየለመንኩ ያለሁት ሌላ አይደለም እየጠየቅኩ ያሉት ማስረጃ አንጣ። ይሄው መጽሐፍ ላይ ስለ ስጋ ደዌ ሳይሆን 20 ትውልዱ የዘላለም ሕይወት ስለማግኘት ነው የሚያወራው ክፍሉ። አውዱ እሱን ነው የሚናገረው። እግዚአብሔር ምንድነው ሲጀምር ምንድነው የሚለው? እኔ እንደውም ከይውላ ክርክሩስ መግባት እንኳን አልነበረብንም። ቃል ኪዳን ገባላቸው። በቃ ይሄ እግዚአብሔር ለጻድቁ የገባል ቃል ኪዳን ነው። ለምን ትጠይቀኛለህ? ኦኬ ቃል ኪዳን የገባለት ቃል ኪዳን እኮ ነው። እሺ ምን ብሎ ነው ቃል ኪዳን የገባለት? የዘላለም ሕይወት በጺሙ በጥፍሩ በጸጉሩ እንደሚገኝ ሁለተኛው ላይ ሞክስ ታረግ ነበር። ከጻድቁ አዳምጠኛ አትደበቅ። እዚህ ጋር ነኝ ያለሁት። አትደበቅ። እዚህ ጋር ነኝ ያለሁት። እንመጣለን እሱ ጋር። እሱንም ትተኸው ነው የምትሄደው። አሁን እዚህ ጋር ጨርስ። ወደ ሁለተኛው አትዝለል ብራዘር፣ አትዝለል። ና አትዝለል። እዚህ ጋር አሁን ጨርስ መጀመሪያ ነው። ና ይሰማል አይደል ዳኒ? አሁን በደንብ ክሊርሊ ነው የምትሰማው። ይሄ ይሄ ለጻድቁ አባታችን የተሰጣቸው ቃል ኪዳን። ለምሳሌ ጴጥሮስ በጥላው ይፈውስ ነበር ማለት ቅዱሳን ሐዋርያት። ለምሳሌ አዳምጠኝ። ጳውሎስ ለምሳሌ የቀሚሱ ቁራጭ ፈውስ ይሰጥ ነበር አይደለም? ስለ ስጋ ፈውስ እያወራን አይደለም ብራስ፣ አትደበቅ። እያወራን እኮ ሲፈውሳቸው አዳምጠኝ። ሲፈወሱ ጥያቄው ስለ የዘላለም ሕይወት የሚል አሳየኝ። የዘላለም ሕይወት የሚል አሳየኝ። የልጅ ልጆች እስከ የዘላለም ሕይወት አንድ አትደረባ ብራስ። ይሄው የልጅ ልጆች እስከ 22 ትውልድ ድረስ ይድናሉ። አዎ ይድናሉ አለ። ይሄው ይድናሉ። ዛሬም እኛ በቃል ኪዳኑ ብንማፀን ከስጋ ፈውስ ነው ይድኑ። የዘላለም ሕይወት አይደለም። የዘላለም ሕይወት የሚል የለማ። የዘላለም ሕይወት ይላል እዚህ ጋር 22 ትውልዱ ከስጋ ፈውስ ነው የሚድኑት። ይሄን አዳምጠኝ። ከልብስ ከጥፍር እንደዚህ ያደረገ መንግስተ ሰማያት የወርስ ቀጥታ ይገባል የሚል ታገኛለህ። የዘላለም ሕይወት የሚል የለም። አንተ የምታመጣው አይዞ። ይሄው አንዴ ላሳያ፣ ካልገባ ይሄው ላሳያ። አንተ አይዞ። እሺ ይሄው ላሳያ። አይዞ ብራዘር፣ አንተ እኮ ክሌም የምታደርገው ነገር ከአንተ ውጪ የፈታ ሰው የለም እኮ ወዳጅ። ብራዘር አይዞ፣ ይሄው ላሳያ። ይሄ አይፈታም። ይሄ ገድላት ታምራት ድርሳናት ታነባለህ፣ ትማርባቸዋለህ፣ በረከት ታገኝበታለህ። ዳርሰው ትምህርት ራሱ አይደለም
መርገም ነው የምታገኝበት፣ ምንም በረከት የምታገኝበት ሐሳብ የለም። ይሄው ቃል ኪዳን እንግዲህ ላንተ ሊሆን ይችላል መርገም ስለማታምን ላንተ መርገም ነው። እኔ ግን ትልቅ በረከት አገኘ። ቃል ኪዳን ሰጠው አለ። ከራስ ፀጉር ከጺም ከአጽፍ ቁርጥ ወስዶ በእጁ ያለው በክንዱም እንደ ማህተም ያሰረው በአንገቱ የቋጠረውና በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ምን ይሆንለታል? ኃጢአቱ ይሰረይለታል። ምን ማለት ነው? የደዌ ስጋ ካለበት ከደዌ ስጋ ይፈወሳል። እግዚአብሔር አምላክ ለምሳሌ ወደ ንስሐ በቃ ትርጉም ይሄ እናንተ ትርጉም ስለማይገባችሁ እንጂ ኃጢአቱ አይሰረይለትም። በቃ ችግር እንደሱ እናሳጥረው። ኃጢአቱ ይሰረይለታል። አዳምጠኝ እንዴ! በኃጢአት ምክንያት የመጣ ደዌ ካለው ደዌ ተሰረይለት። ከደዌ ስጋ ሲፈውሳቸው ጌታችን ሐዋርያት ምን ይላሉ? ኃጢአት ተሰረይለታል ይላሉ። ምን ማለት ነው? ያ ደዌ የመጣው እንደሱ ማለታቸው ማስረጃ ነው። ምን አልከኝ? ኃጢአት ጌታችን አላለም። እኔ ስለ ጌታ አልጠየቅኩም፣ ስለ ሐዋርያት ጌታችን አላለም። ለምን እንዴ? ለምን ብለህ ወዳጄ፣ ሐዋርያት ጌታችን እኮ ያመነ አዳምጠኝ፣ ያመነ እኔ ከኔ በላይ አይደለ? እኔ ከማደርገው በላይ ያደርጋል። ወዳጄ አትዋሽ። ሐዋርያቶች አልካሁን ወንድም አለም ሐዋርያቶች ኃጢአት ተሰረዩለታል ያሉበትን ቦታ አንጣ። ወንድም አለም ማስረጃ አንጣ። በውሸት ነው እንደ ቤተክርስቲያኒቷ የቆመችው? አንጣ ማስረጃ። ኃጢአት ተሰረያለች ያሉበትን ቦታ አንጣ። ጥቀስ እና ጥቀስ ብራዘር። ስለዚህ አንተ የጌታን ትምህርት አትቀበልም ማለት ነው። ጥቀስ ወዳጄ። የጌታን ትምህርት አትቀበልም? ጥቀስ ወዳጄ። ለዋሸው ውሸት ነው ያልኩህ፣ ስለ ጌታ ትምህርት አይደለም። አንተ የጌታ ትምህርት ከሆነ አንጣ። የጌታን ትምህርት አትቀበልም ወይ? የጠየቅኩ ጥያቄ በደንብ ስማ። በሽታን አንስተው ሐዋርያቶች በልብሳቸው፣ በጥፍራቸው፣ በፀጉራቸው የኃጢአት ስርየት የጌታን ትምህርት የኃጢአት ስርየት ማለት ነገርኩ። እዚህ ጋር ከደዌ ስጋ ይፈወሳል ነው። ከደዌ ስጋ ይፈወሳል። አንጣ ማስረጃ። እግዚአብሔር ለንስሐ ሞት ያበቃዋል ነው። ማስረጃ አንጣ። ምን ማስረጃ ነው የምትፈልገው? ምሳሌ ጌታችን አዳምጠኝ፣ ከደዌ ስጋ ሲፈውስ ኦኬ፣ ከደዌ ስጋ ሲፈውሳቸው ኃጢአት ተሰረዩለታል። ምክንያቱም ለምንድን ነው እንደዛ የሚለው? የፈወሳቸው ከደዌ ስጋ ነው፣ ግን ኃጢአትን ተሰረዩለታል አይደለ? ኃጢአትን ተሰረየችን ጌታችን መድኃኒታችን ጌታችን ኢየሱስ ክርስቶስ። እሺ፣ በፀጉር በጥፍር የኃጢአት ስርየት የተሰረየለት ሰው አንተ። ቃል ኪዳን እኮ ነው እዚህ ጋር የሰጣቸው። አንተ እኮ ያ ቃል ኪዳን በእግዚአብሔር ቃል ውስጥ አሳየን። መጽሐፉ ፀጉር የኃጢአት ስርየት ለምሳሌ አዳምጠኝ። አሁን ታች ጋር ብትሄድ ለምሳሌ የምንኩስና ልብስ ምናምን ነገር ምን ሆነ ነው? እዚህ ጋር ነኝ፣ ላይ ነኝ ያለሁት። ታች ላይ ምን ኖሮት? እዚህ ጋር ነኝ ያለሁት። በፀጉር በጥፍር የኃጢአት ስርየት የተደረገበት ቦታ መጽሐፍ ቅዱሳዊ ማስረጃ አንተ። በጣም ጥሩ። ለምሳሌ የጳውሎስ የቀሚሱ ቁራጭ ፈውስ ያደርግ ነበር አለ። ከደዌ ስጋ ይፈውስ ነበር። የኃጢአት ስርየት አይደለ? የኃጢአት ስርየት በጳውሎስ ፀጉር በጴጥሮስ ጥላ የተደረገበት ቦታ ካለ አንተ አፍጥ ነው እኮ። አዳምጠኝ። ቅዱሳን ሐዋርያት የመንፈስ ቅዱስ ሰውነታቸው ራሱ አይደለም ሰውነታቸው የሚለብሱት ልብስ አዳምጥ፣ የሚለብሱት ልብስ የመንፈስ ቅዱስ ማደሪያ ስለነበር ይፈውስ ነበር። ጥቀስ። የኃጢአት ስርየት የኃጢአት ስርየት በፀጉራቸው፣ በጥፍራቸው፣ በጺማቸው የሰጡበትን ቦታ አንተ። ያ ኦኬ ዳኒ የኃጢአት ስርየት እዚህ ጋር ሲል ከደዌ አዳምጠኝ። ቃል ኪዳን እኮ ነው የተሰጠው። ለምንድን ነው ይሄን የምትጠይቀኝ? ጌታችን ለምን አትጠይቀውም? ክርስቲያናችን መጽሐፍ ቅዱስ አሁን እንኳን መጽሐፍ ቅዱስ ውስጥ የተመሰረተች ናት። እምነቷ ሁሉ መጽሐፍ ቅዱሳዊ ነው። እዚህ ጋር የሚለው አዳምጥ ዳኒ፣ የሚለው ጌታችን ለጻድቁ አባታችን ቃል ኪዳን ገባላቸው ነው የሚለው እኮ ገባ። ስለዚህ አሁን አንተ የምትከራከረው ከጌታችን ያ ቃል ኪዳን አይዞ ብራዘር፣ አየህ እንዲህ አይነት ጌታ መጽሐፍ ቅዱስ ውስጥ አለ ወይ? የለም። ለኃጢአት ስርየትና ይቅርታ የሰጠው ጺምና ፀጉር ኢየሱስ አለ? የለም።
ለኃጢአት ይቅርታ የሰጠን የገዛ ደሙን ነው። አየ መጽሐፍ ቅዱስ ውስጥ ያለው ኢየሱስ ቆይ አንዴ አትደረም። መጽሐፍ ቅዱስ ውስጥ ያለው ኢየሱስ ይሄ ኢየሱስ ነው። የትኛው? ለኃጢአታችን ይቅርታና ስርየት የገዛ ደሙን ነው የሰጠን። የማንንም ጥፍር፣ የማንንም ጸጉር፣ የማንንም የልብስ ቁራጭ አልሰጠንም። አሁን አንተ ነው የምጠይቀው። ስለዚህ አዳምጠኛ ና ማስረጃ አንተ ና ማስረጃ አንተ ብራታ እኔ ውስጥ ለምን ትደበቃለህ? ና ማስረጃ አንተ አዎ ጌታ ነው ለአንተ አዳምጠኝ ጌታ ከሰጠ አዳምጠኝ ዳኒ ውስጥ እንዴ ብራዘር እንዳዳምጥህ እኮ ነው ማስረጃ አምጣምልህ። አንተ አዳምጠኝ። የጨዋታ ጌም ነው ያዝከው ወይት ወይ ለትምህርት አለ በቃ ማስረጃ አንተ በመጀመሪያ ደረጃ ሙሉን አንብበው። ቆይ ሙሉን አንብበው። አሁን አንተ አዳምጠኝ ዳኒ። ይሄ የተአምር የገድል ነው አይደል? ሙሉን አንብብና እናውራ። እኔና ማስረጃ ምዕራፉን ሙሉን አንብበው። ሙሉን አንብበው እኮ አንተ አንብበው አታውቅም። አሁን ማስረጃ አላነበብከውም እኮ አሁን ሙሉን አንብብና አውራኝ። ገድል እንደዚህ ከመሀል ላይ 3 መስመር ምናምን ተደርጎ ውይይት የለም። ሙሉን አንብበው እናውራ። የፈለከውን ጠይቀኝ ይዋል። ማስረጃ የሚኖርህ ሙሉን ስናነብልህ ነው። ሙሉን አንብበው ነው አንተ ሚዩት አድርግና ካነበበ ሰው ጋር እናወራለን። አየህ ማስረጃ ሲጠፋ ሙሉን አንብበው ይላል። ወራጅ የጠየቅን አሁን ለዚህ ቃል ኪዳን እንደዚህ አይነት ኢየሱስ አለ ብላ ለምትሰብከው በክርስቶስ ኢየሱስ ላይ ለምትዋሸው ውሸት ቤተክርስቲያን ማስረጃን የጠየቅን። እኛማ ሙሉን አነበብነው እኮ ብራዘር፣ ይኸው አነበብነው። በየፔጁ ብናወጣልህ ያነበብነው የተረዳነው መጽሐፍ ነው። አንተ ነው ያላወቅከው ወንድም አለ። ማስረጃ አለ የለህም። የሌለህን ሐሳብ የምትመራው አይዞህ ወዳጅ ያውን ያወጣውን ምዕራፍ ሙሉን አንብበው። የፈለከውን ጥያቄ መልስ አንብበናና ደፈር ብለህ ካንተ ኮንፊደንስ ካለ ሙሉን አንብበው። ኮንፊደንስ ካለ ስለምታውቅ ነው መልሱን ስለምታውቅ አታነበውም። ማስረጃ አንተን እኮ ነው እየጠየቅኩ ያሉት። እኔማ አንብቤያለሁ። አንተ አንብቤዋለሁ የምትል ይሄንን ምዕራፍ ይኸውልህ ዳኒ አይደለም ይሄ ለዚህ ላለው ህዝብ እኛ እኮ አነበብን እየጠየቅን ያለ ነው። አንተ ዳኒ እዚህ ጋር ቀርቶሃል። የኛው ክፍል ማስረጃ ይሆናል የምትለው ካለ ላንብብልህ። ቁጥር ስንት ላይ? እኔ መጽሐፉ ስለሌለኝ ዳኒ መጽሐፉ ስለሌለኝ አይደለም። ይኸውልህ ልንገርህ ቁጥር ስንት? ዳኒ አንድ ደቂቃ ስጠኝና እንዳነበበ ሰው ስለሆነ ቁጥር ስንት ወንድም አለ? አላነበብኩም። እኔ አላነበብኩትም፣ ግን አዳምጠኝ። እኔ መጽሐፉን አላነበብኩትም። ስለዚህ ይሄ ስለ ገድል ታምር ሲነበብ ሙሉ ምዕራፍ ነው የሚነበበው። ምዕራፉን ሙሉን አንብበህ መልሱን ታገኛለህ። ግን ለማንበብ ፈቃደኛ አይደለም፣ ምክንያቱም ሐሳብህን ስለሚያፈርስብህ። አላነበበም ወዳጃችን። አንብበው ሙሉ ነው። አይዞህ ብራዘር፣ አላነበበም። አንብበው። ለምንድን ነው መልስ የሌለው? አንዴ ሚውት አድርግ ብራዘር፣ ሚውት አድርግ። አሁን ሙሉን አንብበው። ኦኬ ሚውት አድርጋ አይደለም፣ ችግር የለውም። ሙሉን አንብበው። ሚውት አድርግ ብራዘር። ሙሉን የማናነብበት ምክንያቱ ምንድን ነው? አንብበናል። ጥያቄ የፈጠረብንን ጥያቄ መልሱን ስለምታገኘው ነው አይደል? ብራዘር በእናትህ የጠየቅን ከእግዚአብሔር ቃል ውስጥ ይኸው ለዚህ ቃል ኪዳን በጥፍር በፀጉር በፂም ጌታ የኃጢአት ይቅርታ ታገኛላችሁ ብሎ የተናገረበትን ቦታ ማስረጃ አንጣ አለ። አዎ የለህም። በቃ ከሌለ የለህም ነው። ቀጥሎ ባለው ክፍል ላይ ብናነበው ለዚህ ቃል ኪዳን ምላሽ የለው። እንዴት እንደሚሆን እንኳን አያውቅም እኮ። ቃል ኪዳን ማለት ይሄ ቃል ኪዳን ነው፣ በቃ አለቀ። ይሄ ቃል ኪዳን ይገባል። ሌላ ተአምር ቢደረግ በዚሁ ቃል ኪዳን መሰረት ሌላ ተአምር አለ ተብሎ ነው መጽሐፉ የሚነበበው። አለቀ። ሌላ ተያያዥ ሐሳብ እንኳን የለው። ብናነበው ጊዜ ከመግደል ባሻገር መልስ የለህም። አሁንም መልስ አለኝ የምትል ከሆነ መልስ ያለው ሰው ያነበበው ቤተክርስቲያኒቷን ዲፌንድ ማድረግ የሚችል ሰው ካለ በደስታ እንቀበላለን። ጊዜ ለመግደል አትሞክር ብራዘር። አለኝ የሚል ሰው ሌላ ኦርቶዶክሳዊ አንብቤ ያለው መጽሐፉን ማስረጃ አለኝ ኦርቶዶክሳዊ ነኝ የሚል ወንድም ያዝ ላይ አሁን አንተ ዳኒ ይቅርታ ግን ተመሃል ገባው። ዳኒ አንድ ያልተረዳው ነገር አለ። እግዚአብሔር ቃል ኪዳን ገብቶ ኃጢአታቸው አይሰረይላቸውም ብለህ አንተ ታምናለህ? እግዚአብሔር ቃል ኪዳን ገብቶላቸዋል ለነዛ ሰዎች። ለአንተ ቃል ኪዳን ቢገባልህ ማለት ነው። እግዚአብሔር እኮ ነው የገባላቸው። ኃጢአትን የሚያስተሰርይላቸው እግዚአብሔር ነው እንጂ ቅዱሳን አይደሉም። ቅዱሳን በቅዱሳኖች ምልጃ ነው የኃጢአት ይሰረይላቸው። እንደዚህ አይነት እግዚአብሔር የለም። ማስረጃ አንተ መጽሐፍ ቅዱስን አልተረዳውም። ኦኬ ህይወት ሚት ብራዘር ሚት አድርግ። እሺ ማስረጃ ካለ አንተ
እንደዚህ አይነት እግዚአብሔር ካለ ጌታ እንደዚህ አይነት ጌታ ካለ መጽሐፍ ቅዱስ ውስጥ ማስረጃ አንተ ፌዝ በቃ ያለ ካላነበበ ሰው ጋር ጊዜ አናባክን። ሚውት አድርግ ፌዝ። እሺ ህይወት ማስረጃ እስተ ና ወዳጅ ሚውት ነው ወንድም አለ። እንደዚህ አይነት ኢየሱስ ካለ ማስረጃ ስጡን። በጥፍር በፀጉር በቅዱሳን ልብስ የኃጢአት ስርየት ይገኛል ያለ ኢየሱስ ካለ ማስረጃ አንተ። እንደዚህ አይነት ኢየሱስ መጽሐፍ ቅዱስ ውስጥ የለም። ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው ያለው ጌታ። ለብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሙን ነው የሰጠን። የገዛ ደሙን ነው ያፈሰሰው ጌታ። የማንንም ጥፍር፣ የማንንም ፀጉር፣ የማንንም ልብስ አልሰጠም ጌታ። ብራዘርስ እንዴ ይህ ኩሽም ነው እኮ ሊይዛችሁ የሚገባው። በእውነት በጌታ ላይ ይሄን ያክል አመጽ ሲወራ ደግፋችሁ የምታወሩት ኢቭን ጉዳይ አይደለም። ነውሩን ነውር ነው ካላላችሁ ይችን ቤተክርስቲያን ልታድኗት አትችሉም። በጌታ ደም ላይ የተቀለደ ቀልድ ነው። ማስረጃ ልስጥካው ያዝ ከመጽሐፍ ቅዱስ እስቲ እንዴት እንደምታየው ትነግረኛለህ። ይሰማል? እሺ ማስረጃ አለን አለ። እሺ አንተ ማስረጃ ማስረጃ አለ፣ ግን ሙሉን ለማንበብ ፈቃደኛ አይደለም። ማስረጃ ቅድም ነግሬያለሁ። ገድላት፣ ተአምራት፣ ድርሳናት። እሺ ሙሉ ምዕራፍ ነው የሚነበበው። ለለበው አታውቅም እኮ ብራዘር፣ እኛማ አንብበናል። አንተ ግን አንብበው አታውቅም። የማታነቡ አላነበብኩትም እኮ አልኩህ። እኛ እኮ ለጸሎት አዳምጠኝ፣ ለጸሎት ለበረከት የምንጠቀመው ነው። ይሄ ለአስተምሮ ከዚህ ማንም አይስም። በነገራችን ላይ አንተ ነህ ሳያነበው ካነበበው ጋር ይከራከራል ወዳጃችን አለው እያለ ማለት ነው። ብራዘር እስቲ መጀመሪያ አንብበው እኮ ሙሉን። አንተ እኮ ሙሉን አነበብኩት ሙሉን አዳምጠኝ። አንተ የሆነ መልስ የለውም ብራዘር። እኔ አላነበብኩትማ። እኮ ሙሉን አንብበው ስለለምናታ ካላነበብከው አንብበዋ ስታነበው ችግር የለውም። ለማንኛውም እሺ ይሄው ችግር የለውም። እሺ ለማንኛውም ምንም የሚደንቅ ነገር የለም። ልክ ነው። ማስረጃ ነው። ምን እሺ ምክንያቱም የቅዱሳን ሰውነት ልብሳቸው የመንፈስ ቅዱስ ማደሪያ ነው። ትናንትናም ሲሰራ ነበር፣ ዛሬም ይሰራል። በጥላቸውም የኃጢአት ይቅርታ የሚያስገኝበት በጣም ጥሩ፣ ምንም ችግር የለውም። ዘጸአት 20 ላይ ቃል ኪዳን ነው እዚህ ጋር ያወራው ቃል ኪዳን ነው። ዘጸአት 20 እዛ ላይ የኃጢአት ይቅርታ የሚገኝበት የቅዱሳን ጺምና ፀጉር አለ እያልከን አዳምጠኛው ላንብበው። ዘጸአት 20 ጋር እግዚአብሔር ለቅዱሳኑ ምን አይነት ቃል ኪዳን እንደሚሰጥ ታያለህ። ዘጸአት 20 ላይ የኃጢአት ክርስቶስ በወንጌሉ በነገራችን ላይ እኮ አይደንቅም፣ ከኔም በላይ ይሰራሉ ብሏል። እኔ ከማደርገው በላይ ወዳጅ ቃሉ የታመነ ነው ልልህ ነው። እሺ አንጣው እዴ ምን ሆነ ነው አንተ ምን ይላል መሰለህ? ከቁጥር 4 ጀምሮ ነው ማለበለ ዘጸአት 20 ላይ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ እግዚአብሔር ትእዛዙን ለሚጠብቁ ለቅዱሳኑ አሁን አንተ የገረመክ ይሄ ነው አይደል? እስከ ሺህ ትውልድ ድረስ ምሕረትን የማደርግ ይቅርታን የምሰጥ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ ለጻድቁም የሰጣቸው ቃል ኪዳን ይህ ነው። አድራጊው ማን ነው? እግዚአብሔር። ኦኬ አሁን የኔ ጥያቄ ግን ምንድነው? በፀጉር በጥፍር በጺም የሚገኝ የኃጢአት ይቅርታ ከእግዚአብሔር ቃል አሳየው ነው። ዘጸአትን የጠቀስክልን ይሄንን ሊያስረዳልን ነው። አይዞህ እሱ የቅዱሳን ሐዋርያት ጥላቸው ቀሚሳቸው ሲፈውስ የቀሚሳቸው ቁራጭ ሲፈውስ እንደነበረው የኃጢአት ይቅርታ ብራ የዚህ ጻድቅም የፀጉሩ ቁራጭ ሌላ የኃጢአት ይቅርታ የኃጢአት ይቅርታ ወላጅ የኃጢአት ይቅርታ ወንድማችን የኃጢአት ይቅርታ አስፈታል። አንተ ወንድም ምንድነው የምትለው? አንተ አትረዳም ማለት ነው። ቅዱሳን እኮ ናቸው። ምንም ቅዱሳን ይሁኑ ምንም ይሁኑ በፀጉራቸው በጥፋቸው የኃጢአት ይቅርታ የሚገኝበት የለም። ብራዝ የለም። ዘመንን ነው የምትጨርሰው። እግዚአብሔር እኮ ነው የሚያደርገው።
እነሱ አይደለም ያደረጉት፣ ግን እነሱ ለቅዱሳን የሚደረገው ነገር በሙሉ ኃጢአት ስርየት ይገኛል። እንደዚህ የሚያደርግ የመጽሐፍ ቅዱስ እግዚአብሔር ይላል። ይኸው እያነበበልህ ነው እኮ ልጁ። ለቅዱሳን ምን እስከ 10 ትውልድ ድረስ እምራለሁ እኮ ያለ ለቅዱሳን ነው። ማህሪው እግዚአብሔር በጺምና በጥፍር አይምርም። ኖ እኮ የቅዱሳን ያደረገ ነው ያለ እኮ እኮ ያደረገም አይልም። ብራዘር በጺማቸው በጥፍራቸው እምራቸዋለሁ አላለም። አትዋሽ በእግዚአብሔር ቃል። አረ ተው ወገኖች። የምጠይቅ የጳውሎስ የቀሚሱ ቁራጭ ለምን ነበር የሚያድነው? ወዳጅ እንዴት ያድን ነበር? ለምን አዳነ? መጀመሪያ የለኝም ነው የምትለው ወዳጅ፣ አትደበቅ። አይ የጳውሎስ የቀሚሱ ቁራጭ ያድን ነበር። የጴጥሮስ ጥላው ይፈውስ ነበር። አንተ አማኝ ስላልሆን ተጠራጣሪ ስለሆንክ አታምንማ። እምነት ስለሌለ ነው ነገራችን ላይ። ይቅርታ ወዳጅ፣ እንድናምን እምነታችን ለእግዚአብሔር ቃል መሆኑን ማስረጃ ስጡን ነው። በቃ የለም። እሺ ህይወትም ይታርግና አንድ ሰው መጥቷል፣ አዲስ ሰው እንቀበልሽ። እሺ ጸጋዬ ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? እሺ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ድምፅህን ጮክ ታደርገዋል? አይሰማም? አዎ እኮ የማውራት ሙድ ላይ አትመስልም ብራዘር። ድምፅህን ጮክ አድርገህ የማውራት አቅም ካለ እንቀጥል። አሁንስ? እሺ አሁን ጥሩ ነው። አሁን ጥሩ ነው። እሺ ወንድምነት ይመቻል? ምን ኤርሚ ዳኒ ለምን እዚህ ጋር መጀመሪያ ማጨርሰው የለውማ ሚውት አድርጊ ዱርዬ። እሺ ተልልኳለ ለቃሉ ለምን ነው ማታመነው? አመጣው የለ ለምንድን ነው ማታምነው? ወገኖች የኃጢአት ይቅርታ በጺም በጥፍር ይገኛል ይላል ዘጸአት 20 ላይ። ወገኖች ምን ሆናችሁ? ዘጸአት እኮ ምሕረት ከኔ በላይ ያደርጋል። በቃ ከዚህ በላይ ምን አለ? እግዚአብሔርማ ይምራል። እኛ እግዚአብሔር ይምራል አይምርም አይደለም ጥያቄያችን። የሚምረው በጺምና በጥፍር ነው ወይ ነው ጥያቄው። አይደለም በጺምና በጥፍር የሚምር እግዚአብሔር እኮ እዚህ ጋር ጨርቁ ይፈውሳል ነበር እንዴ? ማስረጃ አሁን የሚያወራው ስለ ኃጢአት ይቅርታ ወገኖች፣ ስለ ስጋ ፈውስ አላወራንም። የኃጢአት ይቅርታ በጺምና በጥፍር ይገኛል ወይ ነው ጥያቄው። አይገኝም። ሐሳባችን አንድ ስለሆነ ማለት ነው። እሺ ዲያቆኑ መጥቷል። እሺ ሌሎቻችሁ እንዳገቡበት አሁን የቤተክርስቲያናችሁ ዲያቆኑ ስለሆነ ማለት ነው። መጀመሪያ ፌዝን ሸኘው በእግዚአብሔር ፌዝን ሸኘው፣ ፌዝ ጋር አውሩ፣ ከዛ ሁሉም ይቀጥላል። ምክንያቱም ጸጋዬ አሁን ነው የገባው፣ ነገሩንም አላወቀም ነው። ሰምተሃል? ግን መጀመሪያ ከፌዝ ጋር አውሩ። ፌዝ የለውም እኮ ከዚህ በላይ ታገሱ እንጂ በጣም ስነ ስርዓት ያለው በጣም ዳኒ ነው እያወሩ እዚህ ጋር ነው የምጠይቅህ ጥያቄ አይደለም። ዳኒ ምንድነው ያልከው? ማስረጃ እኮ ለሚወዱኝ ትእዛዜንም ለሚጠብቁ ይኸውልህ፣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ አለ። ለሚወዱኝ ትእዛዜን ለሚጠብቁ ሺህ ትውልድ እምራለሁ አለ። ባይ ዘ ወይ እዚህ ጋር ምንም የሚገልጽ የለም። በቃ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ጸጉሩን ተውና እንዴት እስከ ሺህ ትውልድ ሺህ ትውልድ እንዴት ያድናል? ጥያቄ እሱ ነው። አሁን እኮ ሺህ ትውልድ እንዴት ነው የሚድነው? እሱ ጥያቄ ነው። አሁን ወዳጅ ጸጉርና ጺም ማስረጃ አንተ እግዚአብሔር ቃል ውስጥ ለምን ትደበቃለህ? ጸጉርና ጺም እሺ፣ በጣም ጥሩ። ይኸውልህ የቅዱሳን ሰውነታቸው፣ ልብሳቸው የመንፈስ ቅዱስ ማለት ለምሳሌ የኤልሳ ለምሳሌ አስከሬን የኃጢአት ይቅርታ ወዳጅ የኃጢአት ይቅርታ በጸጉርና ጺም እንደሚገኝ ማስረጃ አንተ። እሱ ነው ጥያቄ። አዳምጠኝ። ይኸውልህ እንዳዳምጥ ማስረጃ አውራ። የኃጢአት ይቅርታ በጸጉርና በጺም ይገኛል የሚል መጽሐፍ ቅዱስ ማስረጃ አንተ። ጸጉርና ጺሙ ትተህ እንደዚሁ በቃል ኪዳናቸው እንደሚያገኙ መጽሐፍ ቅዱስ እኮ አወራ እንዴ። ማስረጃ እየጠየቅኩ ነው። ከሌለ የለኝም ነው የምትለው እንጂ አልተወም። ከሌለ የለኝም ነው። አይ በቃ አንተ ይኸውልህ ዳኒ አንተ የእንትን ጌም ነው ያዝከው። ባይተው የቃላት ማስረጃ ነው። እዚህ ጋር ምንም ጌም አልያዝኩም እኔ ማስረጃ ነው እየጠየቅኩ ያለሁት ወዳጄ። አልተወም። በጸጉርና በጺም ለሚወዱኝ ትእዛዜንም ለሚጠብቁ
እሱ ቃል ኪዳን እኮ ነው የሰጣቸው እኮ። ለዚህ ቃል የኃጢአት ይቅርታ የሚለው እዛ ጋር መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የኃጢአት ይቅርታ በፀጉር በጺም ይገኛል የሚል የለም። አለ የምትል ከሆነ አንተ መጽሐፍ ቅዱስ ላይ ያለውን ልንገርህ። ለምሳሌ የኤልሳ አስክሬን ማለት ነው የሞቱትን አንስተዋል። አዳምጠኛ የኃጢአት ይቅርታ ማስረጃ አንተ እኔ በጣም ነው የምታሳዝነኝ ዳኒ። እግዚአብሔር ጺምና ምናምን ተውና እንደዚሁ አዳምጠኝ ቆይ በፀጉርና በጺም አንተ እኮ ለመጨረሻ ዕድል ልስጥህ ማስረጃ። አይዞ ይኸውልህ ዳኒ ውይይት ሲሆን ሰው ይሆን አይዞ ምናምን የምትለው ቃላት ራስ መጠቀም ያንተን ኮንፊደንስ ሌቭል ነው የሚያሳየው። ማስረጃ ይኸውልህ ለውይይት ቢሆን ለትምህርት ቢሆን ጥሩ ነው ወዳጄ። ጭቅጭቅ ሲሆን ማንም አይማርም። ለትምህርት እንዲሆን በማስረጃ አውራ። ማስረጃ አንተ እሺ ለትምህርት እንዲሆን ምን አልኩ? አንተ ሙሉ እንዲነበብ አልፈቀድክም፣ ፈርተሃል። እስቲ ሙሉን አንብብና ከኔ ጋር ተወያይ። አሁን እውነት ዳኒ ሙሉን አንብብ እንወያይ። ሙሉማ ይከብዳል። አንድ ቁጥር እኮ ተነቦ ለአንድ ቁጥር መልስ የለህም ብራዘር። ሙሉ ቁጥር ይከብዳል። ታች ጋር ለምሳሌ ምን አደረክ መሰለህ? ታች ጋር ወደ እኔ ሐሳብ ስለሚመጣ ቶሎ ቀየርኩና ተመለስኩ። ለምሳሌ አሁን ምንም አልቀየርኩም። በጻድቁ መጀመሪያ ማስረጃ አንጣ ብራዘር። ምንም እኔ ርዕስ አልቀየርኩም። እሺ አዳምጠኝ ዳኒ። እሺ ዳኒ በጣም አክብሬ ነው የማወራ። ደግሞ አንድ ደቂቃ ስጠኝ ቢያንስ። ታች ላለው ስንት እንደሰማ ማስረጃ ይኸውልህ ገድላት ታምራትና ድርሳናት ልክ እንደ መጽሐፍ ቅዱስ ቨርስ አይነበብም፣ ቁጥር አይነበብም። ማስረጃ አንጣ ነው ያልኩህ ወዳጅ። ማስረጃ አንጣ። መጽሐፍ ቅዱስ ማስረጃ አንጣ። መጽሐፍ ቅዱስ ማስረጃ እኮ አመጣሁልህ። ታች ጋር ስትሄድ ባይ ዘ ዌይ የኤልያስ በረከት በኤልሳ ላይ ያደረው እጥፍ ድርብ ነው። በምኑ ነው? እኔ ስለ በረከት አላወራውም። የኃጢአት ይቅርታ በፀጉር እንደሚገኝ በምኑ ነው? አዳምጠኝ። የኤልያስ መንፈስ እጥፍ ድርብ ሆኖ የኤልያስ መንፈስ ታምራትን ሲሰራ የነበረው መንፈስ በምኑ ላይ ነው ያደረው? ሶሪ ጋይስ ካደከምኩት የለ። አሁን ስለ ኤልያስ መንፈስ ነው እያወራን ያለ ነው አይደለም ብራዘር። እንዴ ከኮተት ውጡ እንጂ ጋይስ። ወላጆች እንዴ ከዚህ በላይ እንዴት እንታገስ?